ሰላም ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም በአጫጭርና በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። መልካም ቆይታ። ማልታተው አማ ነደደብሲሲ አከነዲ ለለስ ነው ጎድ ነደደብሲሲ አከነዲ ለለስ ነው ጎድ ሲደደብሲሲ ሲዲለለስ ወንበሪ ፍድሜ ማሽኒ ከናነ ቅሌስ ፍደታ ደንገዳ ካሴ ጅማታ ገልገላ ካስተ ኤየ ማልሲ ጀደ ምን ያላ መኒ አውርቲክ በልቢኬቱ ረኮ ቀባይዳኒ ኦፕሬሽን ዳቴ ማለ ስራቹ እንደወደን ታይ ኤስቶ ኦፕራሲዮን ሲጎዶ አኒ ከንጅራዱ ቢያላላ ኤስ አሜሪካ ኦኬ አችት ላለሜ ረውጋ ፍርዱራ ኢሳና ከስናን ጀናኔ ሶዳ ዴዲሴ ደንገደሲ አክሱማና ጀናኔ አስገስቲ ከበደ ኦኬ ፍራ ባሲም ኖ ያ ሪሙቭ ደም ይፈላል He was unable to support himself up before the administration without this machine. በነብይ መሰረት አማካኝነት ድነሃል፣ መተንፈሻ ኦክሲጅንህን አውጥተህ ጣል የተባለው ወጣት ህይወቱ ማለፍ ብዙዎችን እያነጋገረ ነው የሚገኘው። ይህ ወጣት እንግዲህ ዋግጅራ ፍቃዱ ይባላል። በአሜሪካ ሀገር ኗሪ ሲሆን የዛም ሀገር ዜግነት ያለው ነው። በኩላሊት ህመም ይታመምና እንግዲህ ሆስፒታል ተመላልሶ ኦፕሬሽን ማድረግ እንዳለበት ይነገረዋል። ቀጠሮ ይዞ በዚህ መሃል እንግዲህ ወደ ሀገር ቤት ይመጣና የተለያዩ ጉዳዮችን እየፈጸመ ወደ ነብይ መሰረት እንዲሄድ ያደርጉታል። እዛም ሄዶ ጸሎት እየተደረገለት ይያለ እንደምትመለከቱት ማለት ነው። የምትተነፍስበትን ኦክሲጅን አውጥተህ ጣል፣ ድነሃል ከዚህ በኋላ ይለዋል ነብዩ ማለት ነው። ከዛ በኋላም እንግዲህ ልጁ ህይወቱ እንዳለፈ እየተነገረ ነው የሚገኘው። አንዳንድ ጊዜ መንፈሳዊ ነገሮችን እና እንደዚህም የሳይንስን ጉዳይ መቀላቀል ምን ያክል ትክክል ነው ብለው ብዙዎቹ ሐሳብ እየሰጡበት ይገኛሉ። እናንተስ ምን ትላላችሁ? እሺ እንግዲህ እንደሰማችሁት ነው። እውነት ከሆነ እጅግ በጣም የሚያሳዝን ነው። እጅግ በጣም ልብ የሚሰበር ነገር ነው። በእውነት ነው የምላችሁና ወንድማችን እንዳለው ነው። ምክንያቱም በዘመናችን ብዙ በዘመናዊ ሕክምና እኮ ታክመው ተፈውሰው እኮ ዛሬ ጌታን ጤነኛ ሆነው ጌታን ቆመው የሚያመልኩ የሚያመሰግኑ ብዙ አሉ። ወንድማችንም በዘመናዊ ሕክምና አስፈላጊውን ክትትል እየተደረገለት ነው። አስፈላጊው ሕክምና እየተደረገለት ነው። ካስፈለገ እዛው እንደዛው እንዳለ ጸልዮለት እግዚአብሔር እንዲፈውሰው ጸልዮለት ቢቶ ምን ችግር አለው? ምክንያቱም ሆስፒታል ያዘዘውን ነገር አታድርግ፣ ንቀል፣ አውልቅ ምናምን ማለት ለማያስፈልግ። እኔ እንግዲህ በቲክቶክ ላይ ሲዘዋወር ነው ብዙ ሰዎች ይሄንን ምስል ሲያንቀሳቅሱት ስላየው ነው በጣም ገርሞኝ ይዤላችሁ የመጣሁትና እውነት ከሆነ እንግዲህ እጅግ በጣም ያሳዝናል። እንግዲህ ይሄ ነገር በነቢያቶቹ ዘንድ የተለመደ ነው። መድኃኒት ተው፣ መድኃኒት እየወሰዱ ያሉ ሰዎችን መድኃኒት እያስተሩ ብዙ ነገሮችን እየከለከሉ የብዙ ሰዎች ህይወት እንደተቀጠፈ ከዚህ በፊት እናውቃለን። አሁንም ትምህርት ሊወስዱ ይገባል። እውነት ነው፣ እግዚአብሔር ፈዋሽ ነው። አምላካችን ፈዋሽ አምላክ ነው። ስለዚህ እንዲፈውስ ደግሞ መጸለይ ነው በቃ የሚያስፈልገው። ማለት እምነታችን የሚገለጠው ይሄን ጣለው ይሄን አድርግ ምናምን ስንለው ይመስለናል። ነገር ግን በእምነት የሆነ ጸሎት ኃይልን ያደርጋል። በቃ ከተፈወሰ ይጥለዋል ራሱ እና ይሄን ጣል፣ ይሄንን ተው፣ ይሄንን አድርግ እያላችሁ እናቶቻችንን አትግደሉብን እባካችሁ። የዘመኑ ነቢያት ይሄ ለብዙዎች መማሪያ ይሆናል ብዬ አስባለሁ። ለዛም ነው ይሄን ቪዲዮ ይዤላችሁ የመጣሁት። ደሞመንት ትንቢት የሳትኩ ሰዓት አገልግሎቱን አቆሟለሁ እና አንድም ቀን ከእግር ኳስ ጋር የተገናኘ ፕሮፌሲ ሚስ አድርጌ አላውቅም። ትንቢት ስቼ አላውቅም። እኔ የእግዚአብሔርን ሕዝብ ነው የማገለግለው የክርስቶስ ተከታይ ነኝ ብለን የምናስብ የምናስተምር ከሆነ መታበይን ምን አመጣው? ተከተሉ ተመልከቱ የተባልነው እኮ የእምነታችን ጀማሪና ፈጻሚ የሆነውን ሐዋርያው ኢየሱስ ክርስቶስ ነው። ክብር ለስሙ። እሱ ደግሞ የተቀጠቀጠን ሸምበቆ የማይሰብር የሚጤስ የጧፍ ክርን የማያጠፋ በልቡ ትሑት ነው። ይህንን ንጉሥ አምነን ዱካውን እየተከተልን የምንደቃ የእሱ ደቀ መዛሙርቶች ነን። ስለዚህ ስንከተል ክርስቶስን ቁርጥ እርሱን መምሰል አለብን። ትንቢት የሳትኩ ቀን አገልግሎት አቆማለሁ አይባልም። አገልግሎታችን የተመሰረተው በኤፌሶን መጽሐፍ ምዕራፍ 2 ቁጥር 20 ላይ መመልከት ትችላለህ። በነቢያትና በሐዋርያት መሰረት ላይ ታነጻቸዋል፣ የማዕዘኑም ራስ ክርስቶስ ኢየሱስ ነው ይላል። ስለዚህ የኛ የሆነ ነገር የለም በአገልግሎታችን ውስጥ
ጸጋ ሰጪው ራሱ እግዚአብሔር ነው። ስለዚህ ትንቢት በሳትኩ ቀን አገልግሎት አቆማለሁ የሚል ቃላት አጠቃቀም ይህ ትክክል አይደለም። አገልግሎታችን የተመሰረተው በራሳችን ጽድቅ ሳይሆን በራስ ቅር ኮረብታ ላይ ደሙን ያዘነበልን ስጋውን የቆረሰልን ክርስቶስን በማመን በእርሱ በተቀበልነው አገልግሎት ነው እያገለገልን ያለን። ስለዚህ አንድ አገልጋይ የቱንም ያህል ጸጋ ይኑረው ከሰማይም እሳት ያዝነው ካራክተር ከሌለው ምንም ጥቅም የለውም። ጸጋ ሰጪው እግዚአብሔር ነው። ካራክተር ደግሞ የኛ ሥራ ነው። ስለዚህ መታበያ አያስፈልግም። የፈለገ ነገር ልታደርጉ ትችላላችሁ። ካራክተር ግን ወሳኝነት አለው። ስለዚህ ወንድሜ አገለግላለሁ ክርስቶስን ሰብካለሁ ካልክ ካራክተርንም አብረ ብታስተካክል መልካም ነው እላለሁ። ወንድማዊ ምክሬን ነው የመከርኩ። እወድሃለሁ። ተባረክልኝ። እውነት ነው። እኔ ደግሞ እንደ ወንድም የምናገረው ምንድነው ዋናው አገልግሎታችን የተጠራንበት ዋናው ዓላማው ደግሞ ትንቢት መተንበይ አይደለም። አሁን አንተ ያገለገልከው አገልግሎት አይደለም። ዋናው አገልግሎት ለሱ የተጠራ ማንም የለም። ዋናው አገልግሎት ኢየሱስ ክርስቶስን መስበክ፣ ኢየሱስ ክርስቶስን በሰው ልብ ላይ ማላክ፣ ወንጌል መስበክ። እንደዚህ የስተት ድርጊቶችን ደግሞ መጽሐፍ ቅዱስ ስለሚቃወም እነኚህን የስተት ድርጊቶችን መተው። ወንድማችን እንዳለው ካራክተር በጣም ወሳኝ ነው። በሰው ልብ ውስጥ እንድንቆይ የሚያደርገን ካራክተራችን ነው። እሱን ደግሞ መገንባት በሱ ደግሞ መስራት ያስፈልጋል። እሱ ደግሞ ከእግዚአብሔር ቃል የሚመጣ ነው። ማቹሪቲ አይደለ? መንፈሳዊነት ብስለት እኮ በእግዚአብሔር ቃል ውስጥ እያደግን ስንመጣ ነው እንሰራው እንጂ በራሳችን ከዛሬ በኋላ ፍጹም ስሆናለሁ ከዛሬ በኋላ በቃ ኃጢአት አላደርግም ብለን የምናመጣው ጉዳይ አይደለምና ወንድማችን እንግዲህ አሁንም ካለበት የተሳሳተ አገልግሎት ተመለስ። አሁን ያንተን ትንቢት መዝኜ እኔ ትክክለኛ አገልጋይና አይደለም ብዬ ልቀበልም ላልቀበልም አልችልም። ለምን እድሜ ልክን እውነት አትናገርም? እድሜ ልክን ትክክለኛውን እንቅጭ ቤቱን ለምን አትናገርም? የኔ አገልግሎት መመዘኛው እሱ ሳይሆን የተጠራንለት የታዘዝነው የተሰጠን አደራ የተሰጠን ወንጌል አንተ ያገለገልከው ያለው ወንጌል አይደለም። አንተ ያገለገልከው ያለው የሰዎችን አካውንት ነው፣ የሰዎችን ኪስ ነው ያደለብክ ያለው። ምናልባት እውነት ቢሆን እንኳን ማንም እኔ በትክክል አካውንት ውስጥ ብር ገብቶለት ህይወት የተለወጠ ማንም ምስክርነት ሲሰጥ እስከዛሬ አይቻላል። በማንም ህይወት ፌክ ስለሆነ ማለት ነው። እኔ ደግሞ ተመለስና ከጌታ ጋር በትክክለኛ ጎዳና ላይ ተጓዝ የሚል መልእክቴን አስተላልፋለሁ። ስለ ቤተክርስቲያን ጉባኤዎችና ሊቃውንት እግዚአብሔር የተመሰገነ ይሁን። ለምን መሰላችሁ ወገኖች? ለምን መሰላችሁ? ቆይታ ማጨብጨባችሁ አይቀርም። ለምን መሰላችሁ? እንደኛ ንዝህላሎች ስላልመሯት ቤተክርስቲያንን ኢየሱስ እየተሰደበ እንቅልፉን የሚተኛ ኢየሱስ እየተሰደበ የቤተክርስቲያን ጉባኤ ብሎ ስለሚነዳው መኪና የሚወያይ ኢየሱስ ክብሩ ዝቅ እየተባለ አምላክ አይደለም እየተባለ እየተነገረ ሹመቴ ሐዋርያነት ነው ነብይነት ነው እያለ የሚወያይ ንዝህላል ሰልፍ ግራቲፋይንግ ገንዘብ ፈላጊ ሹመት ፈላጊ ቤተክርስቲያንን ስላልመሯት እየተሰባሰቡ ኑፋቄን እየነቀሱ የተቃወሙ ቴዎሎጂካሊ የሚያስቡ የእግዚአብሔርን ቃል የሚወዱ ክርስትናን እንዳይሞት እንዳይጠፋ እንዳይበላሽ የጠበቁ አባቶች ስላሉን እግዚአብሔርን በጣም አርጌ አመሰግናለሁ። በጣም አርጌ እግዚአብሔርን አመሰግናለሁ። እንዳሁን ዘመን የዓለም ቤተክርስቲያን በአስተምህሮ የተናጠችበት ዘመን የለም። እንዳሁን ዘመን የሀገራችን ቤተክርስቲያን በአስተምህሮ መከራ የበላችበት ዘመን የለም። በአስተምህሮም በልምምድም ሰውን ከሰውነት ያወረደ እንስሳ ያረገ አንዳንዴ ሲያስፈልገው ወደ አምላክ ክብር ከፍ የሚያደርግ ትናንሽ አማልክት ነን የሚል ወንጌልን መጫወቻ ያረገ ወንጌልን የበረዘ አንድ ስብሰባ አታይም። አንድ አቋም አታይም። መጽሐፍ ቅዱስ ከፍተን የተሰበሰብንበት ስብሰባ ትዝ አይለኝም። እንደ ዲቮሽን መጀመሪያ ላይ እንደ ጠበል እንረጨዋለን። ዲቮሽን መጀመሪያ ከአጀንዳዎች በፊት ዲቮሽን ነው። አጀንዳ ሆኖ አያውቅም። የኢትዮጵያ ቸርች ሊደርስ ንስሐ መግባት ያለ አጀንዳ ሆኖ አያውቅም። ለዚህ ብቻ ተሰብስበን አናውቅም። የጉባኤ መክፈቻ ነው። የጉባኤ መክፈቻ ነው። የጉባኤ ዋና ሆኖ አያውቅም። የቀደሙትስ አሪዮስ ሲነሳ የጉባኤ ዋና፣ ሴባሊዮስ ሲነሳ የጉባኤ ዋና ወንጌልን ስላስጠበቁ አባቶች እግዚአብሔርን በጣም አርጌ አመሰግናለሁ። በራሴ ባፈርም አንዳንድ ጊዜ እውነት ነው። እንግዲህ ወንድማችን ያለው እኛ ብዙ ጊዜ የተሳሳቱትን እነኛ ሐሰተኛ አገልጋዮችንና ነቢያቶችን ወንድማችን እንዳለው የሹመት ጉዳይ የሚያስጨንቃቸው ከወንጌላዊነት ወደ ነብይነት ከነብይነት ወደ ሐዋርያነት ማደግን ሁልጊዜ የሚፈልጉ ሰዎች የወንጌል ጉዳይ ግድ የማይላቸውን ሰዎች ነው ይዘን የምንመጣው እዚህ ሚዲያ ላይ። ነገር ግን
ስለ ወንጌል ግድ የሚላቸው ሚዲያ ላይ ልታይ የማይሉ በየጓዳ ውስጥ ያሉ ብዙ በጸሎት ኢትዮጵያ ቤተክርስቲያንን እያገዙ ያሉ አባቶች አሉ። ከዚህ በፊት ወንጌልን ያስቀጠሉት አባቶች እንደነበሩት ሁሉ አሁንም በዚህ ዘመንም አሉ። ስለነሱ እግዚአብሔር የተመሰገነ ይሁን። ከዛች ቅጽበት ልጁ እስካሁን በህይወት ይኖራል። እስካሁን ድረስ ተራምዶ ይሄዳል። ያለ አጥንት በስጋ ብቻ በጌታ ፊት ነው ማወራል። አጥንት ያለውም ስጋ ብቻ ስጋው እንደ አጥንት ቆመ። ስጋ ጠነከረ፣ ቆሞ ይሄዳል። ለምስክርነት ረጅም ዓመት አጥንቱን አስቀምጠው እስከ ዛሬ ይመሰክራሉ። አሁን ያስቀምጠው አላስቀምጠው አላውቅም። በወንጋ አጥንቱን ቤት አስቀመጡት። የጉልበቱን አጥንት ጌታ ፊት እግዚአብሔር ልጁን አጥንት እንደታወጥቶ በምን አይነት ታምር እግዚአብሔር እንደሰራ እንዳለ ለምስክርነት ቤት አስቀምጠው ለሰዎች ይመሰክራሉ። እግሩ ላይ አጥንቱ የለም፣ ስጋው ራሱ አጥንቱ ሆነ። አጥንቱን አወጣው ቁጭ አድርጎ ሰው ሲመጣ ይመሰክራሉ ያልኩኝ ይሄ አጥንት አወጣው አስቀምጠው ማለት እና ምን ሊፈልግ መሰለ ወደዛ ሄደ። እንዴ ነው ይሄ ውሸት ነው። አጥንቱ አለ፣ ሰዎች አሉ በህይወት ምን ችግር አለ? ቤተሰብ አሉ። እስቲ እንደዚህ ቁጭ እንዳልክ አስረዳኝ። እኔ ኮንፊውዝ አረከኝ ማለት እየነገርኩ እኮ ነው። ምንድነው የሆነው? እስቲ ይኸውልህ ሶፊ፣ አንተ አሁን ስለምትከራከር ነው ማገባልህ። እግዚአብሔር ከዚህ በላይ አእምሮን የሚያስይዝ ስራ ይሰራል። ይችላል። ንገረኛ። አጥንቱ ምችል ከሆነ አጥንቱ ወረ ያልከኝ እኮ ነው። እሱም በደንብ አስረዳሃል። ምችል ከሆነ ልጅቷ ሞተች፣ ልብስ አውጥቼ በላዩ ላይ እንዲጥሉ ነው የታዘዝኩት። እሺ አንተ እግዚአብሔር ሰው፣ እግዚአብሔር ከተናገረ እግዚአብሔር ያረጉን ነው ማረገው። ኤልያስ ልጁ ላይ ተኛ ይላል አይደል? ለምን ልጁ ጭኖ አይጸልም? ለምን በኢየሱስም ተነሳ አይልም? የታዘዘው ነው አይደል? አሰራር ልዩ ነው። አሰራር ልዩ ነው። እና ልጅ አሁን ወደ አንተ ተመጣጣለሁ። ቆይ ችግር የለው። ስለዚህ ልጅቷ ሞተች ስለበረዳ ሳይሆን እግዚአብሔር በኮቴ አልፎ እንደሚፈውስ ነው የሚሰማው ማውቀው። እሺ አውጥቻ ለበስኩት ልብሴን፣ ቀጥታ ተነሳች። አደገኛ ድንጋጤ ነው የሆነው፣ ፍራቻ ነው የሆነው። ምክንያቱም ስትመጣ ነግሬሃለሁ፣ እች ልጅ ትድናለች አትድንም የሚል ነገር ውስጥ ነው ሰው የገባው። አንተ ፈተና ውስጥ አልገባህም? ባትነሳ ጸልይ። የተፈተንኩትን ልንገርህ፣ የተፈተንኩት ወደ ፈተና ካመጣ አሁን አጥንቱን አልጨረስንም። ወደ ችግር እንሄዳለን። ወደ ፈተና ካመጣ ልንገርህ፣ አንድ ቀን አሁን ልጁ የተነሳበት ስፍራ ነው። አሁን ልጁ በባዶ እግር የሚሄድበት ቦታ ነው። አንድ ሴት የኛ ቤተክርስቲያን አባል ነች። ይሄ ሁሉም የሆነው ገነት ቤተክርስቲያን እያገለገልኩ ነው። እሺ ገነት ቤተክርስቲያን አሁን በቦታ አለች። እዛም ያገለግሉ አገልጋዮች አሁንም አሉ። ቤተክርስቲያን አለ፣ መጠቅት ይችላል። እሺ እንግዲህ እውነት ከሆነ ለምንድን ነው ወይ ቪዲዮ ወይ ደግሞ የሆነ ማስረጃ ይዘህ የማትንቀሳቀሰው? ምክንያቱ የዘመኑ ነቢያቶች እንግዲህ እንደምናውቃቸው አንድ አጋንንት እንኳን ሲያስወጡ 24 ጊዜ ነው በቴሌቪዥን ላይ በቲክቶክ ላይ ምናምን የሚፖስቱልን ማለት ነው። እንኳን እንደዚህ አይነት ድንቅና ምልክት ተአምር ሆኖ አይደለም ማለት ነው። እግዚአብሔር አይፈውስም እያልኩ አይደለም። እግዚአብሔር ፈዋሽ አምላክ ነው። እግዚአብሔር የሞተው የበሰበሰውን በሕይወት ማኖር ይችላል። እኔ በእግዚአብሔር ላይ ምንም ጥርጥር የለኝም። እግዚአብሔር አምላክ ትላንትም ይሰራል፣ ዛሬም ይሰራል። ነገር ግን በእግዚአብሔር ስም የምትነግዱ የእናንተ የሐሰተኞች ውሸት ግን በጣም ያሳስበኛል። በጣም ውሸታችሁ ከመጠን አለፈ። ይሄ ደግሞ ለምንድን ነው? የሰዎችን ኪስ ለመበዝበዝ። ሰዎች እግዚአብሔር ሰው ናችሁ ብለው መጥተው እናንተ ጋር እንዲጭበረበሩ፣ እንዲታለሉ፣ እንዲዘረፉ ስለሆነ ይህንን የምታደርጉት። ይህን ደግሞ ስራችሁን እኛ እናጋልጣለን። ሁለተኛ ደግሞ እግዚአብሔር በአንተ እየሰራ ከሆነ ምንም እዚህ ጋር የምታወራበት ምንም ምክንያት የለም። ይሄ መታቤ ነው። ይሄ እኮ ትዕቢትም ነው። እግዚአብሔር በኔ እኮ ይህን አድርጓል፣ እግዚአብሔር በኔ እኮ ይህንን አድርጓል ለማለት ነው። መጽሐፍ ቅዱስ ካገለገላችሁ በኋላ የማንጠቅም ባሪያዎች እንበሉ ነው የሚለው። ይህን ደግሞ እግዚአብሔር አደረገ ይባላል እንጂ በኔ አገልግሎት በኔ እኮ እንደዚህ ሆኗል ተብሎ አይባልም። ይሄ ፈጽሞ መጀመሪያ ይሄ ተአምር በራሱ ስህተት መሆኑን የምናውቅበት መንገድ ይሄ ነው። ራሱ ሚዲያ ላይ መጥቶ ራሱን በዚህ ልክ ማስተዋወቁ ማለት ነው። ምክንያቱም ከእግዚአብሔር የሆነ ነገር በቃ ትዕቢት ነው ሲጀምር። እግዚአብሔር ያደረገውን ነገር እዚህ ጋር አደረግኩኝ ብሎ መናገር ትክክል አይደለም ፈጽሞ ማለት ነው። ሁለተኛ ተአምራት ከአጋንንትም ይደረጋል፣ ከእግዚአብሔርም ይደረጋል። እርኩስ መንፈስም ይህንን ምልክት አድርጎ ሰዎችን ለማጣመም ሰዎችን ከእግዚአብሔር መንግስት ውጭ ለማድረግም እንደሚጠቀም ሁላችንም ማወቅ አለብንና እንዳትታለሉ ወንድምና እህቶቼ። ሲጀመር መርገሙም የለም። በኢየሱስ ነን፣ በክርስቶስ ነን። እንኳን የሰይጣንና የጠንቋይ እርግማን ገብቶ እግዚአብሔር አማኙን ሊረግመው አይችልም። በአዲስ ኪዳን እንኳን የዘር ማንዘር ቀርቶ መጽሐፍ ነው የሚለው እንኳን ሰይጣን እንኳን ዘር ማንዘር እንኳን አያት ቅድመ አያት ቀርቶ በእነሱ ያለ እርግማንና እነሱ የተረገሙት እነሱ የተራገሙት ቀርቶ በአዲስ ኪዳን የእግዚአብሔርን ምርጦች ከእግዚአብሔር እርግማን ሁሉ ምን አድርጎናል?
እንኳን ጠንቋይ ሰፈር መርገም ዘር ማንዘር ምናምን አለ። እግዚአብሔር የተራገማቸው እርግማኖች ማንን ሊያገኝ አልቻለም? ክርስቲያንን ዘዳግም 28 እግዚአብሔር አምላክ ያህዌ ኤሎሂም የእስራኤል ቅዱስ በተራራው ላይ ሆኖ የተራገመው እርግማን ማን ጋር እንዳይደርስ ቆመ? አቤት ክርስቲያኖችን እንዳያገኝ ማን ቆመ? መሐል ላይ ኢየሱስ ጋር በእንጨት የሚሰቀል ሁሉ መጽሐፍ ነው የሚለው መጽሐፍ ነው የሚለው። አገልጋይ አድርጎ እግዚአብሔር ከሾመ ይሄንን እውነት ለምእመኑ ለምታገለግለው ሕዝብ በክርስቶስ ሞትና ትንሣኤ ለተቀደሰው ሕዝብ ልትነግረው ያስፈልጋል። ክርስቶስ በመስቀል ላይ እርግማኑን እንደሰበረለት፣ ክርስቶስ በመስቀል ላይ እርግማኑን እንደወሰደለት ሊያውቅ ያስፈልጋል እንጂ እርግማን አለብኝ ብሎ እንዲያስብ እያደረግነው የምናገለግለው ሕዝብ እውነት ለመናገር እያገለገልነው አይደለም። ከስራቱ እየፈታን አይደለም፣ እያሰርነው ነው። የኛ ባሪያ እያደረግነው ነው። እርግማኑን እንደምንሰብርለት እየነገርነው ስለሆነ ማለት ነው። ነገር ግን ለአማኝ ከዘር ማንዘር የሚመጣ እርግማን ሊያገኙ አይችልም። ከክርስቶስ ኢየሱስ የሚመጣ በረከት ብቻ ነው። እኛ የዘር ማንዘር በረከት ዘራችን ክርስቶስ ስለሆነ የዘር ማንዘር በረከት እንጂ የዘር ማንዘር እርግማን እኛ ላይ ሊደርስ አይችልም። ክብር ለኢየሱስ ይሁን። እኛ በክርስቶስ ደም ተሻፍነናል። በክርስቶስ ሞትና ትንሣኤ ስናምን በክርስቶስ ውስጥ ተሰውረናል። እግዚአብሔር በክርስቶስ ሰውሮን በአብ ቀኝ አስቀምጦናል። ምንም ነገር አያገኝም። ይህን ያደረገ ደግሞ እግዚአብሔር ነው። በክርስቶስ ኢየሱስ ይህን ሥራ የሰራልን እግዚአብሔር ነው። ስሙ ለዘላለም የተባረከ ይሁን። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።